ሰላም ጤና ይስጥልኝ ክቡራትና ልገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሰውነታችሁ ራሱን በተፈጥሯዊ መንገድ እንዲያጸዳ የሚረዱ ወይም ደግሞ ዴቶክስ የሚያደርጉ ድንቅ የሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰውነታችሁ ቀድሞውኑም ራሱን ለማጽዳት በየቀኑ ተሰርቶ የተዘጋጀ መሆኑን ታውቃላችሁ። ጉበታችሁ፣ ኩላሊቶቻችሁ እናም የምግብ መፈጨት ስርዓታችሁ ጎጂ መርዞችን ለማስወገድ፣ ሴሎቻችሁን ለመጠበቅ እናም ጤንነታችሁን ለመጠበቅ ሁልጊዜም ከጀርባ ሆነው እየሰሩ ነው። ነገር ግን ችግሩ እዚህ ጋር ነው። ዘመናዊ የሆኑ የአኗኗር ዘይቤዎች፣ የተቀነባበሩ ምግቦች፣ ብክለት እናም ውጥረት ወይም ደግሞ ስትረስ እነዚህን ተፈጥሯዊ ስርዓቶችን ሊያጨናንቋቸው፣ ሊያዘገዩቸው እናም የድካም ስሜት፣ የሆድ መነፋት እንዲሁም የጤና መዛባትን ሊፈጥሩባችሁ ይችላሉ። መልካሙ ዜና ታዲያ ሰውነታችሁን እንደገና ለማስተካከል ውድ የሆኑ የማጽጃ ፕሮግራሞች፣ ከባድ ጾም ወይም የተወሳሰቡ ልምዶች አያስፈልጓችሁም። እንዲያውም አንዳንዶቹ በጣም ኃይለኛ የሆኑ የማጽጃ መፍትሄዎች ዛሬውኑ መመገብ የምትጀምሯቸው ቀላልና ተፈጥሯዊ ምግቦች ናቸው። እነዚህ ምግቦች ከሰውነታችሁ ጋር በመተባበር ጉበታችሁን ለመደገፍ፣ የምግብ መፈጨትን ለማሻሻል፣ መርዞችን ለማስወገድ እናም አጠቃላይ ጤንነታችሁን ለማሳደግም ይሰራሉ። በዛሬው ቪዲዮ ታዲያ ሰውነታችሁ በተፈጥሮ ራሱን እንዲያጸዳ የሚረዱ በጣም ውጤታማ የሆኑ ምግቦችን እንቃኛለን። እንዴት እንደሚሰሩ፣ ለምን ያክል ኃይለኛ እንደሆኑ እናም ከፍተኛ ጥቅምን ለማግኘት በዕለት ተዕለት እንቅስቃሴያችሁ ውስጥ የምታካትቱባቸውን ቀላል መንገዶችንም ትማራላችሁ። ተጨማሪ ጉልበት፣ ንጹህ ቆዳ፣ የተሻለ የምግብ መፈጨትና ጠንካራ የበሽታ መከላከል አቅምን ከፈለጋችሁ መመልከታችሁን ቀጥሉ። ምክንያቱም እነዚህ ተፈጥሯዊ የማጽጃ ምግቦች ስለ ጤንነታችሁ ያላችሁን አመለካከት ሙሉ በሙሉ ሊለውጡት ይችላሉ። ዲቶክስ የሚለው ቃል ብዙውን ጊዜ በተሳሳተ መንገድ ብዙ ሰዎች ይረዱታል። ሰውነታችሁ ቀድሞውኑ ኃይለኛ የማጽጃ ስርዓቶች አሉት። በተለይም ጉበት፣ ኩላሊት፣ አንጀት፣ ሳምባ እና ቆዳ። የማጽጃ ምግቦች ዓላማ በአንድ ጀንበር መርዞችን በምትሃት ማጽዳት ሳይሆን እነዚህ ተፈጥሯዊ ስርዓቶች በየቀኑ በብቃት እንዲሰሩ መደገፍ ነው። ታዲያ ተፈጥሯዊ የሰውነት ጽዳትን የሚደግፉ ድንቅ እናም ኃይለኛ ሱፐር የሆኑ ምግቦችን በግልጽ ልንገራችሁ። አንደኛ አረንጓዴ ቅጠላ ቅጠሎች ናቸው። እንደ ስፒናች፣ ቆስጣ እናም ጎመን። እነዚህ በክሎሮፊል፣ በፋይበር እናም በአንቲ ኦክሲዳንቶች የበለጸጉ በመሆናቸው መርዞችን ለማስወገድ እናም የጉበት ስራንም ለመደገፍ ይረዳሉ። ክሎሮፊል መርዞችን በመያዝ ከሰውነት እንዲወጡ ይረዳል። ፋይበር ለሰገራ መውጣትም ይረዳል። ይህም ዋናው የማጽጃ መንገድ ነው። ማግኒዥየምንም ይሰጣሉ። ይህም የኢንዛይም እንቅስቃሴንም ይደግፋል። እነዚህን ታዲያ በስሙዚ ውስጥ ጨምሯቸው። እንደ ስፒናች፣ ሙዝና ውሃን አንድ ላይ ማለት ነው። በነጭ ሽንኩርትናም በወይራ ዘይት ቀለል አድርጋችሁ በመጥበስ ተመገቧቸው። በየቀኑ ተመገቡ፣ ቢያንስ ከ1-2 ኩባያ። ሁለተኛ የክሩሲፈረስ አትክልቶች ናቸው። እንደ ብሮኮሊ፣ ጥቅል ጎመን እናም የአበባ ጎመን። እነዚህ የጉበት ማጽጃ ኢንዛይሞችን የሚያነቃቁ እንደ ሰልፎራፋን ያሉ ውህዶችን ይዘዋል። ደረጃ 1 እናም ደረጃ 2 የጉበት ማጽጃ መንገዶችን ይደግፋሉ። ካንሰር አምጪ ነገሮችንናም ትርፍ
ሆርሞኖችንም ለማስወገድ ይረዳሉ። በእንፋሎት ቀለል አድርጋችሁ አብስላችሁ ተመገቡ። በጣም እንዳታበስሉት። በሳምንት ከ3 እስከ 5 ጊዜ ተመገቡ። በሾርባ ወይም በጥብስ አትክልት ውስጥ ጨምሯቸው። ሶስተኛ ሎሚ ነው። ሎሚ በቫይታሚን ሲ የበለጸገ ሲሆን ለምግብ መፈጨትናም ለጉበት ስራ ይረዳል። የሐሞት ምርትን ያነቃቃል። ይህም ለምግብ መፈጨት እናም መርዞችን ለመሰባበርም ይረዳል። የአንቲ ኦክሲዳንት የግሉታቴን ምርትንም ይደግፋል። ጠዋት ላይ ለብ ያለ የሎሚ ውሃን ጠጡ። በሰላጣ ወይም በሻይ ውስጥ ሎሚን መጨመር ትችላላችሁ። አራተኛ ነጭ ሽንኩርት ነው። ነጭ ሽንኩርት ሰውነታችንን ለማጽዳት ሂደት አስፈላጊ የሆኑ የሰልፈር ውህዶችን ይዟል። የጉበት ኢንዛይሞችን ያነቃቃል። ከባድ ብረቶችን እናም መርዞችንም ለማስወገድ ይረዳል። በሽታ የመከላከል አቅምንም ያጠናክራል። ጥሬ ነጭ ሽንኩርትን ከከተፋችሁ በኋላ ሳይበስል ለ10 ደቂቃ አቆዩት። በየቀኑ በምግብ ውስጥ ጨምራችሁ ተመገቡ። አምስተኛ ዝንጅብል ነው። ዝንጅብል የምግብ መፈጨትን ይደግፋል። እንዲሁም የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የአንጀት እንቅስቃሴን ያሻሽላል። ቆሻሻን ለማስወገድም ይረዳል። ከመርዝ ጋር የተያዘ የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የዝንጅብል ሻይ ዝንጅብሉን በውሃ ውስጥ አንተክትካችሁ መጠጣት። በስሙዚ ወይም በምግብ ውስጥ ዝንጅብልን መጨመር ትችላላችሁ። ስድስተኛ አፕል ነው። አፕል መርዞችን የሚያስር ፔክቲን የተባለ ፋይበርን በውስጣቸው ይዘዋል። ከባድ ብረቶች በአንጀት በኩል እንዲወገዱም ይረዳሉ። ጤናማ የምግብ መፈጨትንም ይደግፋሉ። በሙሉ ከነልጣጩ አፕልን ብሉት። በምግብ መካከል እንደ መክሰስም ቢወሰድ ይመረጣል። ሰባተኛ አቮካዶ ነው። አቮካዶ በጤናማ ቅባቶችና በግሉታቴን ዋነኛ የማጽጃ ሞለኪውል የበለጸገ ነው። የጉበት ሴሎችን ይጠብቃል። ጎጂ ኬሚካሎችንም ለማስወገድ ይረዳል። በየቀኑ ግማሽ ወይም አንድ አቮካዶን ተመገቡ። በሰላጣ ወይም በዳቦ ላይ ጨምሩ። ስምንተኛ ቀይ ስር ነው። ቀይ ስር የጉበት ስራን እናም የደም መጥራትንም ይደግፋሉ። ቤታላይንስን ይዟል። የማጽጃ ኢንዛይሞችን ይደግፋሉ። የሐሞት ፍሰትንም ያሻሽላሉ። በመጥበስ ወይም ጭማቂውን መጠጣት ትችላላችሁ። በሰላጣ ውስጥም በመጨመር ቀይ ስርን መመገብ ትችላላችሁ። ዘጠነኛ የቤሪ ፍሬዎች ናቸው። እንደ እንጆሪ እናም ብሉቤሪ ያሉ እነዚህ በአንቲ ኦክሲዳንቶች የተሞሉ ናቸው። ሴሎችን ከመርዝ ጉዳት ይጠብቃሉ። የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። የቤሪ ፍሬዎችን በቁርስ ወይም በስሙዚ ውስጥ ጨምሯቸው። እንዲሁም በየቀኑ ተመገቡ ከቻላችሁ። አስረኛ ለውዝ እናም ሲድስ ወይም ዘሮች የምንላቸው በተለይ ተልባ እና ቺያ ሲድ እነዚህ ፋይበር እና ኦሜጋ 3 ፋቲ አሲድን ይሰጣሉ። የአንጀት ጤናንም ይደግፋሉ። መርዞችም በሰገራ መልክ እንዲወገዱም ይረዳሉ። በስሙዚ ወይም በአጃ ወይም በኦትስ ቁርስ ውስጥ ጨምሯቸው። በየቀኑ ከ1 እስከ 2 የሾርባ ማንኪያን ተጠቀሙ። 11ኛ ግሪን ቲ ወይም አረንጓዴ ሻይ ነው። አረንጓዴ ሻይ የጉበት ማጽዳትን የሚደግፉ ካቴቺንስን ይዟል። የጉበት ኢንዛይም እንቅስቃሴን ይጨምራል። የሴል መጎዳትን ወይም ኦክሲዲቲቭ ስትረስንም ይዋጋል። በየቀኑ ከ1 እስከ 3 ኩባያን ጠጡ። ስኳርን አትጨምሩ። 12ኛ ኪያር ነው። ኪያር ከፍተኛ የውሃ መጠን ስላለው ሰውነት በውሃ እንዲረካም ይረዳል። መርዞች በሽንት በኩል እንዲወጡም ይረዳል። የኩላሊት ስራንም ይደግፋል። ጥሬውን ብሉት ወይም ደግሞ በውሃ ውስጥ ጨምሩት። ኪያርን እየቆረጣችሁ ከሎሚ ጋር አዋሃዱት። 13ኛ ውሃ ነው። በጣም አስፈላጊው። ያለ ውሃ ሰውነታችንን በፍጹም ማጽዳት አይቻልም። ውሃ መርዞችን በሽንት እናም በላብ አማካኝነት ያስወግዳል። ሁሉንም የማጽጃ አካላትን ይደግፋል። በየቀኑ ከ2 እስከ 3 ሊትር ውሃን ለመጠጣት ሞክሩ። ካስፈለገ ሎሚ ወይም ኪያርን በውስጡ ጨምሩበት። ታዲያ
ስለ ዴቶክስ ማወቅ ያለባችሁ ጠቃሚ እውነት ምንድን ነው? ማንኛውም ምግብ ሰውነታችሁን ወዲያውኑ ሊያጸዳው አይችልም። ቀጣይነትና ጊዜ ያስፈልጋል። ውድ የሆኑ ደግሞ የማጽጃ ምርቶች ወይም ደግሞ ፕሮዳክት አብዛኛውን ጊዜ አያስፈልጉም። ከአንድ ጊዜ ጥረት ይልቅ ደግሞ ዘላቂ ልምድን ማዳበር ይበልጥ አስፈላጊ ነው ማለት ነው። እነዚህን ምግቦችና መጠጦችን ለአንድ ቀን ወይም ደግሞ ለሁለት ቀን ብቻ መጠቀም ሰውነታችሁን ለማጽዳት አይረዳም ማለት ነው። ስለዚህ ቀጣይነት ምንጊዜም ያስፈልጋል ማለት ነው። ሰውነታችሁ መላመድና ቀጣይነትን ምንጊዜም ይፈልጋል። ታዲያ በየቀኑ ሰውነታችሁን ማጽዳት ከፈለጋችሁ እና የየቀን ልማድን ከፈለጋችሁ ጠዋት ላይ ለብ ያለ የሎሚ ውሃን መጠጣት፣ ቁርስ ላይ እስሙዚን አዘጋጅታችሁ መጠጣት፣ የስፒናች የቤሪ ፍሬዎችና የተልባ ወይም የቺያ ሲድን፣ ምሳ ላይ ደግሞ አትክልቶችና ጤናማ ቅባቶችን መመገብ እንደ አቮካዶ ወይም ደግሞ የወይራ ዘይቶችን ማከል፣ እራት ላይ ደግሞ የክሩሲፈረስ አትክልቶችን፣ ነጭ ሽንኩርትና ፕሮቲንን አንድ ላይ መውሰድ። ቀኑን ሙሉ ደግሞ በቂ ውሃ መጠጣት ይኖርባቸዋል። በተጨማሪም አረንጓዴ ሻይ እና የዝንጅብል ሻይን መጠጣታችሁን በፍጹም እንዳትዘነጉ። በአጠቃላይ ትክክለኛው የማጽጃ ስልት ከባድ ጾም ወይም ክኒን መውሰድ ሳይሆን በየቀኑ ልምዶችን ማዳበር ነው። ጤናማ የሆኑ ልምዶችን፣ ተፈጥሯዊ የሆኑ ምግቦችን ተመገቡ፣ በቂ የሆነ ውሃን በአግባቡ ጠጡ፣ ጉበታችሁን እናም አንጀታችሁን በአግባቡ መንከባከብ ያስፈልጋል። ሰውነታችሁ ቀድሞውኑ ራሱን ለማጽዳት ተዘጋጅቷል። እነዚህ ምግቦች ስራውን በተሻለ በፈጠነ እናም በብቃት እንዲሰራ ይረዱታል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሰውነታችንን በተፈጥሯዊ መንገድ ለማጽዳት የሚረዱን ወይም ደግሞ ዴቶክስ የሚያደርጉ ሱፐር የሆኑ ድንቅ ምግቦችን ነግሬያችኋለሁኝ ማለት ነው። ላይክ እና ሼር እያደረጋችሁ ደግሞ እናንተ ለሌሎችም እንዲደርስ ማድረግ ይኖርባችኋል ማለት ነው። ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።